መከራችን አብዝተን መከራችን ከመታበዘው ለምን አገለን? ምን አይነት ህግ ያለው ምን አይነት በቃ ምን አይነት እንዴ ሳንተም መብላት እንኳን አልቻለም። አብይ የንጹሃን ህይወት በእጅ ላይ ነው። እግዚአብሔር ያያን ይፈርዳልን። ልዑሉ ምን ተናግረው ነው አነጋጋሪ ሆነው እንመለከተዋለን። One of the most celebrated artists in Ethiopia, Tewodros Kasahon, nicknamed Teddy Afro. ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። አሽሩካ የምርጦች ምርጫ በሌላ ቪዲዮ ተመልሻለሁ። በሳምንቱ የተሰሙ ጉዳዮች ለእናንተ ይዤላችሁ መጥቻለሁ። እንደተለመደው ቪዲዮዬን ላይክ እያደረጋችሁ በነገራችን ላይ ካልሆነ እያንዳንዱ ቤትሽ እየመጣው ነው ራሴ ቪዲዮዬን ላይክ ማደርገው። እንደዛ ከመሆኑ በፊት እስቲ ላይክ እያደረጋችሁ ይህ ቪዲዮ ለሌሎች ሼር እያደረጋችሁ እንድትካተሉ እጋብዛለሁ። ይመቻችሁ። የዓለም ዋንጫ ጉዳይ እንዴት እየደላችሁ ነው? ዛሬ ስዊድን ሁለተኛ ጨዋታውን ከኔዘርላንድ ሆላንድ ጋር ታካሂዳለች። ያው ድል ለስዊድን ነው እንግዲህ ያለንባትንማ ወደፊት ነው ምንላት። ይመቻት። እስቲ በሆላንድ ያላችሁ ካላችሁ ያው መበጣበጣችን ነው ዛሬ። ለማንኛውም የተዝናናችሁበት ፈታ ያላችሁ እንደሆነ ተስፋ አደርጋለሁ። በዚህ ሳምንት ካስገረመኝ ዶሮ የታመመችበት ታዳጊ ወደ ሆስፒታል ሄዶ ዶሮ ሊያሳክም ጥረት ማድረጉ ተመልክተናል። አነጋጋሪ ነበር። እዚህ ዛትድ ያለማ ነው። ስንት ቀኗ ነው ካመማት? ዛሬ ገና ነው እያንከረፈ እያደረች። እንቅልፍ አትተኛም? ጠይቅ። ሙቀቷስ እንዴት ነው? ሰውነቱ ሙቀቷ ድንቅ ነው። ከብት የሚያክሙ እንስሳት ሐኪሞች አሉ። እዛ ነው የምትወስዳት። ይሄ የሰው ሐኪም ነው። እሺ ሐኪም ቤት ነው። ይህ 12 ዓመት ታዳጊ የሆነው ማርቆስ አባዬ በደንበጫ እንደዚህ ዶሮ ስትታመምበት ወደ ሰው ክሊኒክ ነው ይዟት የሄደው እና ያው ነርሱም ሲጠይቀው እንደተመለከት ነው አይ ወደ ሰው ነው ክሊኒክ ነው ይዘህ የመጣው ወደ እንስሳት ይዘህ ሂድ ብሎ እንደዚህ እንደጠቆመው ያው ማርቆስ ዶሮ ተሽሏት እንዲያውም ሽልማት ሁላ ተሰጥቶታል። የራሱን የዶሮ እርባታም እንዲከፍት በሚል አበረታተውታል። አሁን ዶሮዋ ተሽሏታል። ማርቆስ አሁን ታዋቂ ሆኗል። 100 ዶሮዎች ከነመነው ሊሰጠው ቃል ተገብቶለታል። የዶሮ እርባታ ስልጠናም ያገኛል። መልከቱ እንግዲህ በዚህ ሰዓት ሰው በሰው የጨከነበት ሰዓት ለእንስሳ ራርቶ እንደዚህ አይነት እንክብካቤ የሚያደርግ ሰው እየተመለከትን ነው። ኢትዮጵያ ውስጥ ስንት አይነት ተስፋ አስቆራጭ ነገር እያየን ባለንበት ወቅት ለሰው ልጅ አልፎ ለእንስሳ የሚራራ እንደዚህ አይነት ልብ ያለን ነበርን እኮ ኢትዮጵያን የሚለም አሁንም ደግሞ እንደዚህ አይነት ሰዎችም እንዳሉም የምናይበት ነው። የታወቀ ነው። በገጠሩ ከብቶቹን የተንከባከበውን ከብት እንኳን በሬውን እኮ ከማረድ ሳስቶ የሚሸጠው እኮ ህዝብ ነው እኮ የሀገራችን ህዝብ በእውነት እና ብቻ ያ ነገርም ጋር ትዝ ስላለኝ ነው። ስችታርገ ህይወታችን እንዲመስቅልቅልቅል አርገ ማለት ነው። ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን? ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሳንተም መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም። ሰርተን መኖር አልቻለም። ምን አይነት መንግስት መጣብን የምትለው እህታችን ከሰሞኑ መነጋገሪያ ሆናለች። እንደዚህ የደረሰባትን ነገር አዲስ አበባ ውስጥ ሰርታ መኖር እንዳልቻለች የድምጽ ብክለት በሚልም ቤቷን እየዘጉባት እንደተቸገረች ነው የተናገረች የነበረው። በዚህ 2 ዓመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 ዓመት ውስጥ ማለት ነው ቃቀቶይ ማለት ነው። አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ የኔ መጠጥ ቤት ያለው አስፋልት ዳር ላይ ነው። ድምጽ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው። አስፋልት ዳር ላይ ድምጽ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች። እኔ ጋር መኖሪያ ቤቶች ምናምን የሉም። እኔ ያለሁበት አስፋልት ዳር ላይ ነኝ ያለው። ይወስኑ ችግር የለውም። የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠውበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው። ማለት በኖርማል ስፒከር ነው እየሰራ ነው ያለነው። ሁለት ደግሞ
ይሄን ያክል ጩኸት ያለው ቤት አለ። በቃ ሳይለንት ቤት ነው የኔ ቤት ማለት። እንደዚህ የደረሰባትን ነገር እየተናገረች ነው። በነገራችን ላይ ይሄ በቢዝነስ እየከፈቱ ያሉ ሰዎች እየደረሰባቸው ያለው ግፍና በደል ተነግሮ የማያውቅ ነው። አሁን እቺ ልጅ 5 ቢዝነስ ከፍቼ ዘጋው እንደዚህ የሚል አይነት ነገር የተናገረች ነበረ። ኢትዮጵያ ውስጥ በግብር ሰበብ በሙስና ሰበብ ሰው መስራት አልቻለም። ይሄ እኮ ስራ የሚፈጥርልህ አካል አይደለም የተፈጠረው። ያለህን ስራ ራሱ የሚነጥቅብህ አፍርሶ የሚያበላሽብህ ወይ ደግሞ እንዳትሰራ በሙስና የሚያስጨንቅ ነው። ይሄ እውነታ እንዳለ ደግሞ እቺ ልጅም የተናገረችው እንዳለ እነዚህ ፋርሴ ቡላ የተባሉት የብልጽግና ሆድ አደር ወጥተው እቺን ልጅ አፏን ለማዘጋትና ለማስፈራራት ለማሸማቀቅ ሲሞክሩ እንመለከታለን። ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ይሄ መንግስት እንግዲህ ያው የሚቀጥል ይመስላል። በነገራችን ላይ ኢየሩስ ከድርጅታችሁ የሚለቀቀው ድምፅ ልቀት በሚል ተፈርሞ ተሰጥቷታል። ለማፈን ብልጽግና ያሰማራቸው አመስግኖ አዳሪዎች ፋርሴ ቡላ የተባሉ ያሉ እቺ ልጅ ያወጣችውን ድምፅ ለማፈን እያደረጉ ያሉት ጥረት እነዚህ አሳፋሪዎች ድምጿን ለማፈን ያልተደረገባት ነገር ነው እንግዲህ የሚሉት። በኢትዮጵያ ውስጥ በቃ የሆነ ነገር ደርሶብኛል ብላችሁ መረጃ ስታወጡ ቅድሚያ የሚያደርጉት ነገር ሐሰት ነው ማለት ነው። በአርሲ የተፈጸመውን ተመልከቱ። ያንን እልቂት ሐሰት ነው ብለው የሚያስተባብሉ ናቸው እነዚህ ብልጽግና ሆዳደሮች። እንደዚህ እህታችን ወጥታ በፊት ለፊት እንግዲህ ያልደረሰባት ነገር ቢሆን ደፍራ ይሄንን ያክል ኢትዮጵያ ውስጥ በአሁን ያለው ሁኔታ ይታወቃል። እንዴት ነው የምታወራው? ድምፅ ብክለት ሳይኖር ድምፅ ብክለት ተባልኩኝ ነው እያለች ያለችው። ብቻ በአጠቃላይ ብትገሉን ይሻላል መስራትም መኖርም አልቻልም እያለ በተለያየ መንገድ ህዝቡ ብሶቱን እየገለጸ ነው። እነዚህ ሆዳደሮች ምን እንደሚሆኑ አላቅም። የሆነ የሚሰማኝ ስሜት አለ። ስደተኛው እንኳ አይነት ሌላ ሀገር ያለው አይነት የባዳነት ስሜት ማለት ነው። እና እኔ ብቻ ነኝ እንደዛ እየተሰማኝ ያለው ወይስ ሌሎቻችሁም ጋር አለ? I used to have big dreams ማለት ትልቅ ህልም ነበረኝ ምናምን አለኝ። ፋክተውንም ግን ያስፈራኛል። በቃ ያለንበት ሁኔታ ኮንፍሮንቴሽኑ፣ መፋጠጡ ምኑ የለም ሀገር ያልመስላለችኝ። በቃ የሆነ ሌላ ሀገር ተሰድጄ ያለው ነው ይመስለኝ። የሆነ መጥፎ ኤነርጂ ላጋባባችሁ ምናምን አይደለም የመጣሁት፣ ግን የተሰማኝን ላጋራችሁ ነው። እንደዛ የተሰማችሁ ነው? የሆነ ሀገር መናፈቅ አይነት ስሜት የተሰማችኋል? ንገሩኝ እስቲ። አለ አይደል? ያው ተስፋ ነው የሚያኖረን አይደል? ተስፋ ባይኖር ምን ነው ነበር? እንደዚህ ነው ህዝቡ ላይ የደረሰ ያለበትን ነገር ራሱ በተለያየ መንገድ ወጥቶ እየተናገረ ነው የደረሰበት ያለውን ፍትህ በግፍ ለተገደሉት ወገኖቻችን። በአርሲ የተፈጸመው አሁንም የቀጠለው ኦርቶዶክስ ተኮር ጥቃት ግፍና በደል የተቃውሞ ድምፅ እየተሰማ ይገኛል። እኔ ባለውበት ስቶክሆልም ስዊድን በትላንትናው የተቃውሞ ድምፃችንን አሰምተናል። ለኦርቶዶክስ እጮሃለሁ ዝም አልልም። ስለ ወገናችን ዝም አንልም፣ እንጮሃለን። ዛሬም እንጮሃለን፣ እስኪቆም ድረስ እንጮሃለን። የፈሰሰው ደም የኛም ደም ስለሆነ፣ እያለቀ ያለው ህዝባችን ስለሆነ፣ እያለቀ ያለ በማንነቱ ስለሆነ፣ እያለቀ ያለ የተመረጠ ኦርቶዶክስ ስለሆነ ስለዚህ ዛሬም እንጮሃለን። እስኪቆም ድረስ ትግላችን ይቀጥላል። ስለ ወገን ጩህ፣ ስለ ወገን ተናገር። ስለ ፍትህ ጮሃለሁ። አርሲ ሆይ አንቺ ደመሬት ካህኔን መምሬን በመሰዊያው ላይ ገደልሽው አረርሽው አርሲ ሆይ አንቺ ደመሬት የእግዚአብሔር ማደሪያ አቃጠልሽው፣ ገደልሽው። ፍትህ እንጠይቃለን። ስለ ወገኔ ዝም አልልም። በተቃውሞም ኦርቶዶክስ ተኮር ጥቃት፣ ማንነት ተኮር ጥቃት በአጠቃላይ ኢትዮጵያ ውስጥ ኢሰብአዊ ድርጊት መፈጸሙ እንዲቆም ተጠይቆ እንደዚሁ እየተፈጸመ ያለውን ግፍ ለማቀጣጠል ራሱም እየፈጸመ የሚገኘውን ይህን የብልጽግና አገዛዝ አብይ አህመድ አገዛዝ ተቃውሞ ተሰምቷል።
አብይ የንጹሃን ሕይወት በእጅ ላይ ነው። ንጹሃን ደም በእጅ ላይ ነው። እግዚአብሔር ያያል፣ ይፈርዳልም፣ ይበቀላልም። ህዝባችን ያለማቋረጥ ይገደላል። የመንግስት ከለላ የለውም። ተደጋግሞ ወንጀል ይሰራበታል። ያለፉት 8 ዓመታት የህዝባችን የግድያ ዜና ተለምዷል። ንጹሃን ዜጎች እንደ ቅጠል ይረግፋሉ። አብያተ ክርስቲያናት ይቃጠላሉ። ካህናት ይገደላሉ። ሕፃናትና ሴቶች ይደፈራሉ። ንጹሃን ከቀያቸው ይፈናቀላሉ። ወንጀሉ ድብቅ አይደለም። በአደባባይ ታቅዶ ዝግጅት ተደርጎ ተዝቶ ነው እየተፈጸመ ያለው። በአርሲ ያሉ ኦርቶዶክስ እምነት ተከታዮች ድረሱልን እያሉ መጮ ከጀመሩ ቆዩ። ድኑን እንዳሉ የሚታደጋቸው ጠፍቶ ያለ ርኅራኄ በግፍ ተጨፈጨፉ። ድምፃችንን እናሰማ። ወንጀለኛን ወንጀለኛ፣ ገዳይን ገዳይ እንበል። አገር አፍራሾችን፣ ከፋፋዮችን ወግዱ ማለት የእኛ ድርሻ ነው። ግፍን ለመቃወም ሰው መሆን በቂ ነው። በአብይ አህመድ ዘመን ሁሉም በየተራ ይገደላል። በተለይም አማራውና ኦርቶዶክሱ ሆን ብሎ በታቀደና በተደራጀ መልኩ የስርዓቱ ዋነኛ የጥፋት ኢላማዎች ናቸው። ኦርቶዶክስ ክርስቲያኖች ላይ የሚደርሰው ጭፍጨፋ ይቁም። በአርሲ በኦርቶዶክስ ክርስቲያኖች ላይ የሚደርሰው ጭፍጨፋ ይቁም። በኢትዮጵያ ዘር ተኮር ጥቃት ይቁም። በኢትዮጵያ ሃይማኖት ተኮር ጥቃት ይቁም። መስጊድን ማፍረስ፣ ኢማሞችን መግደል ይቁም። አብይ አህመድ ስልጣኑን ይልቀቅ። ኦርቶዶክስ ክርስቲያኖችን በመግደል አጀንዳ ማስቀየር አይቻልም። ፍትህ ለአርሲ ኦርቶዶክስ ክርስቲያኖች፣ ፍትህ ለአርሲ ኦርቶዶክስ ክርስቲያኖች። ዘር ተኮር ጥቃት በኢትዮጵያ ይቁም። ካህናትና መነኮሳትን ክርስቲያኖችን መግደል ይቁም። አብይ መስት ጎ ኖ ሞር ዲክታተርስ። ኦርቶዶክስን መጨፍጨፍ በኢትዮጵያ ይቁም። ቤተክርስቲያንን ማፍረስ ማቃጠል በኢትዮጵያ ይቁም። ፍትህ ለኢትዮጵያ ኦርቶዶክሳውያን፣ ፍትህ ለኢትዮጵያ ሕዝብ። ስቶፕ ስቴት ስፖንሰር ጄኖሳይድ ኢን አማራ ኢን ኢትዮጵያ። በአርሲና በሌሎችም አካባቢዎች ኦርቶዶክስ ተኮር ጥቃት በቀጠለበት ሁኔታ በተለይም በዲያስፖራ የምንገኝ ድምፃችንን በተጠናከረ ሁኔታ ልናሰማ ሲገባን ዝምታው ለምንድን ነው የሚል ጥያቄም ቀርቧል። በተለይም ደግሞ ይሄ በቀጥታ የሚመለከታቸው ቤተ ክርስቲያንን እየመሯት እያስተዳደሯት የሚገኙ አካላት ለምን ዝምታ መረጡ የሚልም ጥያቄ ተጠይቋል። በቀጣይም ሁሉን ህዝቡን አስተባብሮ አብያተ ክርስቲያናት በተለይም በውጭ የሚገኙ በሰልፍ የተቃውሞ ሰልፍ በመውጣት ድምፃቸውን ማሰማት እንደሚገባቸው መልእክት ተላልፏል። በትህትናም ተጠይቋል። የማታለቅሱለት ህዝብ፣ የማትጮሁለት ህዝብ፣ የማትጎዱለት ህዝብ እረኞች አይደላችሁ። 99ን ትቶ አንዱን ፍለጋ ሄደ እያላችሁ እየሰበካችሁን 1000 ሲገደል ግን ቆማችሁ ታያላችሁ። ይሄ እረኝነት አይደለም። ይግባችሁ። ብሶት ነው የሚያናግረኝ። ይግባችሁ። እያለቀ ያለው ኦርቶዶክስ ነው። እየሞተ ያለው ኦርቶዶክስ ነው። እያለቀ ያለው አማራ ነው። እያለቀ ያለው የኦርቶዶክስ ቤተክርስቲያን ነው። ነገ በሌለ ህዝብ ምን ላይ ቆማችሁ ልትቀድሱ ነው? በሌለ ህዝብ ምን ላይ ቆማችሁ መስቀል ልታሳልሙ ነው? ነገ አባት ብሎስ ማን ሊከተላችሁ ነው? ማን ነው እናንተን የሚከተላችሁ? ማንንስ ነው የምትመሩት? እግዚአብሔር ይፈርዳል። እየታረድን እየሞትን ስዊድን ሀገር በሰላም ተቀምጦ ምንም እንዳልሆነ ማድረግ በጣም የሚያሳዝን ነው። እነሱ ቅን ልቦና ቢኖራቸው እንዳለ ምእመኑን እዚህ ሀገር ያለውን እንኳን ማንቀሳቀስ ይችሉ ነበረ።
የሰው ኃይል ደግሞ ፓወር አለው። እዚህ 3-4 ሆኖ መቆም አይደለም። ለውጥ የሚመጣው በዛ መንገድ ነበረ። እነሱ እየባረኳቸው ነው። አሁንም ቢሆን እነሱ እንዳይቀየሙ እየተጠነቀቁላቸው ነው። መቼ ነው ነውር የሚሆነው? መሞት መግደል ነውር የሚሆነው መቼ ነው? ምዕመናኑ ክራብ ያስቀምጥ ወይ ደግሞ ይጠይቅ፣ ጫና ያስቀምጥ። ይህን ጫና ካስቀመጠ ይቻላል። የማይቻል ነገር የለም። ይሄ ግፍ እየተሰራ ያለው ብዙ ጊዜ አይታችሁ ከሆነ አሁን አብይ ነው የምንለው፣ እርግጥ አሁን ፊት ለፊት የሚታየን ነው። ግን የኛ ትልቁ ጠላታችን ይሄ ስርዓት ነው። ስርዓቱ ነው ብለን ባንድ አቋም እንቁም። ስርዓቱ ነው ስንል ህገ መንግስቱ እና የዘር ፌዴራሊዝሙ ነው። ይሄን አቅፎ ደግፎ እዚህ ያደረሰው ይሄን ስርዓት ይሄ ሁኔታ ነው እና ይሄ ህገ መንግስትና የዘር ፌዴራሊዝም ነው። ቤተክርስቲያን ውስጥ ስለ እግዚአብሔር እያመሰገኑ እየጸለዩ ያሉት እነዚህ ያልሆነ የተገደሉ አባቶች ዝቋላል ለነዚህ ያልቆመ አባት ወገን ሌላው ሀገር እኮ ቆመዋል። ሌሎች ሀገሮችን ስሙ፣ የሰብአዊ መብቶችን ተከታተሉ። ሌሎች ዓለም ላይ ተከታተሉ። ዓለም ይጮሃል። ብዙ ታዋቂ ሰዎች ስለ አርሲ እልቂት ሰምተው እየጮሁ ነው ያሉት። እኛ ስለ ወገናችን እንዴት ያቅተናል? ራሳችንን እንመርምር። የተገኛችሁ ህዝብ ሁላችንም ለራሳችን ነው። እዛ ስላልሆነ ወገኖቻችንም እኛም ያልተገደል ነው። ቃውሞ ድምፁ ይህንን ይመስል ነበረ። በስፍራው ተገኝተው ድምፃቸውን ላሰሙ ሁሉ ከአሽሩካ ቻናል ልባዊ ምስጋና ለማቅረብ እወዳለሁ። በተለያየ መንገድ ወገናዊ ድምፅ ለማሰማት እየጣሩ ላሉ ሁሉ ክብረት ይስጥልን። ታሪካዊ አደራችንን እየተወጣን ነው። በሌላ ስፍራ የምትገኙ ወገኖቻችንም እንደዚህ የተቃውሞ ድምፅ ልታሰሙ፣ ግፍና በደል ልትቃወሙ ይገባል የሚል ጥሪ ለማስተላለፍ እወዳለሁ። በተለይም ደግሞ በዲያስፖራ የምንገኝ ታሪካዊ አደራችንን መወጣት ይገባናል። ልዑሉ ምን ተናግረው ነው አነጋጋሪ ሆነው እንመለከተዋለን። ልዑል አስፋወሰን አስራተ ቀዳማዊ ለስላሴ ያው የዘር ሐረግ የሚመዘዙት ልዑሉ ለአንድ አውሮፓ ትልቅ ተቋም ነው ድምፃቸውን ያሰሙት። በመረጃ አስደግፈው ህዝብ ላይ የተፈጸመ ስላለው ብልጽግናው አገዛዝ ግፍና በደልም በመረጃ አስደግፈው ነው የገለጹት። ዩሮፒያን ሴንተር ፎር ሎው ኤንድ ጀስቲስ ለተባለ ተቋም ነው ያቀረቡት። እንደዚሁ the silent suffering of the አማራ በሚል ርዕስ ነው። በዝምታ እየተገደለ ግፍ እየተፈጸመበት ስላለው የአማራ ህዝብ በሰፊው በመዳሰስ በርካታ ተማሪዎች ከትምህርት ገበታቸው እንደተሰናከሉ፣ በተለይም በአማራ ክልል 4678 ትምህርት ቤቶች እንደተዘጉ እንደወደሙ 21% የሚሆኑት ተማሪዎች ህፃናት ብቻ በአማራ ክልል ትምህርት ላይ እንደሚገኙ 4678 schools have been damaged or destroyed. Only 21% of children in the Amhara region attend school. The Center for International Policy Studies, CIPS, Ottawa, said in January 2025, concluded that the targeting of schools and educators in the Amhara region shows a pattern of targeted human atrocity, typically associated with war crimes, crimes against humanity, and crime of genocide. This state action compounds extrajudicial killings, state and non-state enforced disappearances, and mass detention of ethnic Amhara individuals. In my estimation, ladies and gentlemen, this is a form of genocide. ብልጽግናው አገዛዝ በአማራ ክልል በድሮን ጭምር ህዝብ እየገደለ ንጹሃን እየገደለ እንደሆነ ይህም 39728 ጉዳት የደረሰባቸው እንዳሉ እንደዚሁ ከነዚህ ውስጥ ደግሞ 14445 የሚሆኑት እንደተገደሉ ሌሎችም ጉዳት እንደደረሰባቸው by using attacks by planes and drones. These drone strikes caused, as I said, 39,728 casualties, 14,445 killed, and the rest injured. በርካታ ግፍና በደል እየተፈጸመ እንደሆነ ይሄም በዝምታ ዓለም እየተመለከተው እንዳለ Drone strikes in February 2026 alone caused 1,656 casualties
the majority were killed. 1,789 girls and women were raped by governmental forces. 3,482 people were abducted. 14,900 people were arrested and jailed. ይህም መሆን እንደሌለበት ትኩረት መሰጠት እንደሚገባው ዓለም አቀፍ ጫናም በአብይ አህመድ አገዛዝ ላይ መደረግ እንዳለበት አመላክተዋል። More baffling is there is no sign that the government of Ethiopia is willing to stop gross human rights violations, including mass arrests, drone strikes that kill innocent civilians, mass evictions and displacements, unless the international community speaks up and at long last acts. The international community must recognize the notion that the Ethiopian government actions are deliberate. እንደዚህ ኦርቶዶክስ ተኮር ጥቃት ኢትዮጵያ ውስጥ እየተፈጸመ እንደሆነ በአዲስ አበባ መፈናቀልና ግፍ እንዳለ በርካቶች እየተገደሉ በድሮን ጭምር እየተገደሉ እንደሆነ እስርና ግፍ እንደቀጠለ ማንነት ተኮር ጥቃት እንደቀጠለ Ladies and gentlemen, for 8 consecutive years, a coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. The atrocities are not random. They are not spontaneous. They are deliberate, repetitive, and carried out with the direct enablement and coordination of the federal government in Addis Ababa. ኢትዮጵያ ውስጥ አፈና እንደቀጠለ ይህንን ለማስረዳት በቴዲ አፍሮ የተከሰተውን ነገር ምሳሌ አንስተዋል። አርቲስት ቴዎድሮስ ካሳሁን ኢትዮሪካን በለቀቀ ወቅት ማዋከብ፣ እስርና ያው እንዳይደመጥም የተደረገውን ነገር የምናውቀው ነው። ይህንንም በደንብ አብራርተው ለባለሙያዎቹ ገልጸዋል። One of the most celebrated artists in Ethiopia, Teodros Kasahun, nicknamed Teddy Afro, released a set of inspiring songs conveying powerful messages shared with more than 70 million listeners across the globe. He zeroed in on gross human rights violations, displacement of millions, decimation of national identity and institutions, and iconic symbols. His song, Ethyoreka, ranked second on Billboard Global 2026. Government security reaction to this artist informs government insanity. Authorities entered and pillaged Teddy's establishment and jailed his managers. The avalanche of personal attack against him is chilling. At stake is freedom. This is an artist who calls for national reconciliation, brotherhood, peace, and stability. This is an artist who rejects distinctions based on tribe, faith, and social status. ለዚህ ባለሙያዎችም ተላይ ጥያቄያቸውን አንስተው እንዲያውም የገረመኝ ጥያቄ የኢትዮጵያ መንግስት የተባለው አካል እንዴት ነው የራሱን ህዝብ በድሮን የሚገድለው የሚልም ጥያቄ አንስተዋል። ምንድነው ሊገባኝ አልቻለም በሚል ማብራሪያ እንዲሰጣቸው ጠይቀዋል፣ አብራርተዋል። But I would like to understand why the government forces are attacking Ethiopians, their own people. So at least there must be some kind of a pretext, some kind of a context where they are at least publicly saying, so we attacked with drones, with airplanes, these villages because of what? ጠቅላላ ሳደርግላችሁ በእንደዚህ አይነት ሁኔታ ግፍና በደልን አጋልጠዋል። እንደዚህ አይነት ወገኖቻችን ያብዛለን። በእውነት እንደዚህ ህዝብ በተጨነቀበት ሰዓት ዕውቀቱን ልምዱን ተጠቅሞ ለህዝብ ድምጽ የሚሆን ከልብ እናመሰግናለን። እንደዚህ አይነት ሰዎችን ያስፈልጉናል። ምስጋናችሁን አቀርቡላችሁ። እናንተም ያላችሁ እውነታ ኮሜንት ላይ ያስቀመጣችሁ የህዝባችሁን ድምጽ እንደወትሮው አብራችሁን ማሰማት እንድታሰሙ አበረታታችኋለሁ። The slaughter in RC, in Ethiopia, in Abiy Ahmed is the cause. Our priest
extremes, extremes, unorthodox, priest was killed by extremes. Justice for our priest, and all innocent people. Sweden, listen us, pursue the investigation of human rights violation in Ethiopia. Sweden, listen us, pursue the investigation of Amara genocide in Ethiopia. Amara genocide in Ethiopia. Orthodox genocide in Ethiopia. No more dictator in Ethiopia. ውድ የዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ኢትዮጵያ ኤርትራውያን ባላችሁበት የምትካተሉ ሁላችሁም ሰላም አማን ቸር ነገር ሁሉ ይሁንላችሁ። ላሉ አሽሮካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።